እግዚአብሔር እድል የሰጣችሁ ሰዎች በልዩ ልዩ ቦታ ላይ የምትገኙ የሥራ ኃላፊነት ያለባችሁ የትኛው ቦታ ላይ እግዚአብሔር ስልጣን ሰጥቷችሁ ያስቀመጧችሁ የኢትዮጵያ ባለስልጣናት ይሄ መልእክት ለእናንተ ነው። ሰላም ለእናንተ ይሁን ውድ የቻናል ቤተሰቦች፣ ሰላማችሁ ይብዛ እንላለን። ዛሬም እንደተለመደው በአዲስ ርዕስና መልእክት ወደ እናንተ መጥተናል። ለዛሬ ይዘን የመጣነው መልእክት ለኢትዮጵያ ምድርና ለኢትዮጵያ ባለስልጣናት መልእክት አለ በማለት በሶሻል ሚዲያ ያጋራውን የክርስቶስ ዓለት ህብረት ቤተክርስቲያን መስራችና ባለራዕይ የሆነው የእግዚአብሔር ሰው ነብይ ተመስገን መልእክትን ይሆናል። ነብይ ተመስገን በየትኛውም ቦታና ስልጣን ላይ ያላችሁ እግዚአብሔር እድል የሰጣችሁ ባለስልጣናት እግዚአብሔር ስለናንተ መልእክት ሰጥቶኛል፣ እግዚአብሔር እንዲህ ይላችኋል በማለት ጠበቅና ጠንከር ያለ መልእክትን አስተላልፏል። እግዚአብሔር ለነብዩ ስለ ባለስልጣናት ያስተላለፈው መልእክት ምንድነው? እንዲሁም ደግሞ ስለ ኢትዮጵያ ምድር አየው ያለው ምን ይሆን? የዚህንና መሰል ጥያቄዎችን ምላሽ ከዚህ ቪዲዮ ያገኛሉ። እስከ መጨረሻው ይመልከቱ በማለት ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ። አዲስ ካልሆኑ ደግሞ ሼር በማድረግ ለሌሎች እንዲዳረስ ማድረግዎን አይርሱ በማለት ቀጥታ ወደ መልእክቱ እንሄዳለን። ሰላምና ጸጋ ይብዛላችሁ በመላው ዓለም የምትገኙ ትውልደ ኢትዮጵያውያንና ኤርትራውያን እንዲሁም ደግሞ በኢትዮጵያ ውስጥ በተለያዩ ቦታ ሆናችሁ በልዩ ልዩ ስራ ላይ ተሰማራችሁት ቅዱሳን የእግዚአብሔር ሰላምና ጸጋ ይብዛላችሁ። ይሄ መልእክት እስከ መጨረሻ እንድታዳምጡትና ለብዙ ሰዎች እንደስላቸው ደግሞ ሼር እንድታደርጉት ይሁን። እግዚአብሔር አምላክ በውስጥ ያስቀመጠውን አንድ አጭር ደቂቃ ላይ ለእናንተ የሚሆን መልእክትን ለማስተላለፍ ነው ለእናንተ የተገኘሁት። ወንድማችሁ ፕሮፌት ነኝ፣ የክራይስት ኮሚኒቲ ኢንተርናሽናል ቤተክርስቲያን መስራችና ባለራዕይ። ይሄ መልእክት ወደ እናንተ እንደደረሰ ልባችሁን ከፍታችሁ ተረጋግታችሁ እያሰላሰላችሁ እንድታዳምጡት ይሁን። እግዚአብሔርን ቃል አነብና መልእክትን ወደ እናንተ ማስተላለፍላችሁ ነው። በሁለተኛ ዜና ምዕራፍ 20 ከቁጥር 4 ላይ ጀምሬ ያለው ክፍልን አነብላችኋለሁ። በዚህ ክፍል ላይ የአምላካችን የእግዚአብሔር ቃል እንደዚህ ብሎ ይናገራል። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቹ፣ ከይሁዳ ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ ወጡ። ዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ፣ እንዲህም አለ፣ አቤቱ የአባቶቻችን አምላክ ሆይ በሰማይ ላይ ያለ አምላክ አንተ አይደለህምን? የአሕዛብ መንግስታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎት በእጅ ነው፣ ሊቋቋም የሚችል የለም። አምላካችን ሆይ በዚህ ምድር የሚኖሩ አሕዛብ ከሕዝቢ ከእስራኤል ፊት ያሳደደህ ለወዳጅም ለአብርሃም ለዘርም ዘላለም የሰጣት አንተ አይደለህምን? እነርሱም ተቀመጡባት፣ ለስሜም መቅደሱን ሰርተውባት፣ ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ራብ በመጣብን ስሜ ባለበት በዚህ ቤት ፊትና ፊቲ ቆመን በመከራችን ወደ አንተ እንጮካለን፣ አንተም ሰምተህ ታድናለህ አሉ። አሁንም ኖ የእስራኤል ከግብፅ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀዱላቸው ነገር ግን ፈቀቅ ብለው ያላጠፏቸው የአሞን ልጆች የአሞንና የሞዓብ ልጆች ሴረም ተራራ ሰዎች እነሆ ወደታችን ክፋትን ይመልሱብናልና ከሰጠህን ርስት ያውጡን ዘንድ መጥተዋል። አምላካችን ሆይ አንተ አትፈርዳችሁብንም? ይህን የመጣብንን ታላቅ ወገን ንቃወመን ዘንድ አንችልም፣ የምናደርገውም ናውቅም። ነገር ግን ዓይኖቻችን ወደ አንተ ናቸው። ለይሁዳ ሰዎች ሁሉ ከሕፃናቶቻቸውና ከሚስቶቻቸው ከልጆቻቸውም ሁሉ ጋራ በእግዚአብሔር ፊት ቆመው ነበር። የእግዚአብሔር መንፈስ ከአስፋ ወገን በነበረው በሌዋዊው በማታንያ ልጅ በዮኤል ልጅ በቤንያስ ልጅ በዘካርያስ ልጅ
በየሕዝኤል ልጅ ላይ በጉባኤው መካከል መጣ፣ እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሥ ኢዮሳፍጥ ስሙ። እግዚአብሔር እንዲህ ይላችኋል፣ ሰልፍ የእግዚአብሔር ነው እንጂ የእናንተ አይደለምና በዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡም። ነገ በእነርሱ ላይ ውረዱ፣ እነሆም በጹጻ አቀበት ይወጣሉ፣ በሸለቆም መጨረሻ ላይ በዩርኤል ምድር ባዳ ፊት ለፊት ታገኙአላችሁ። እናንተም በዚህ ሰልፍ የምትዋጉ አይደላችሁ። ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቆሙ፣ የሚሆነውን የእግዚአብሔርን ማዳን እዩ። እግዚአብሔር ከእናንተ ጋር ነውና አትፍሯቸው፣ አትደንግጡ፣ ነገም ውጡባቸው። ቁጥር 18 ኢዮሳፍጥም በምድር ላይ ተደፋ፣ ይሁዳም ሁሉ በኢየሩሳሌም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔርም ሰገዱ። ሌዋውያንም የቀዓት ልጆችና የቆሬ ልጆች የእስራኤልን አምላክ እግዚአብሔርን በእጅግ ታላቅ ድምፅ ያመስግኑ ዘንድ ቆሙ። ማለዳውም ተነስቶ ወደ ተቆሄም ምድረ ባዳ ወጡ። ሲወጡም ኢዮሳፍጥ ቆመና፣ ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችን በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያትም እመኑ ነገሩ ይሰልላችኋል አለ። ከሕዝቡም ጋር ተማክሮ በሠራዊቱ ፊት የሚሉትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስን ለብሰው የሚያመሰግኑትን ለእግዚአብሔርም የሚዘምሩትን መዝሙራንን አቆሜ። ዝማሬውንና ምስጋናውን በጀመሩ ጊዜ ይሁዳ ሊዋጉ በወጡ በአሞንና በሞዓብ ልጆች በሴም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነርሱም ተመቱ ይላል። የመልእክቴ ዋና ሐሳብ የሚሆነው ወደ እግዚአብሔር እንቅረብ፣ ወደ እግዚአብሔር እንመለስ የሚል ነው የሚሆነው። ኢዮሳፍጥ በይሁዳ የሚኖሩ ሁሉ ጋራ አንድ ላይ በመሆን ወደ እግዚአብሔር ለመመለስ ይሁዳ ላይ ያለው ሕፃናቶችን፣ አዋቂዎችን፣ ልጆችን ሁሉ ሰብስቦ ወደ እግዚአብሔር ቀረበ፣ ወደ እግዚአብሔር ተመለሰ፣ ወደ እግዚአብሔር ተመርከከ። በልዩ ልዩ ቦታ ሆናችሁ የመንግስት ስራ እየሰራችሁ ያላችሁ የመንግስት ባለስልጣንና የኢትዮጵያ መንግስት እንዲሁም በልዩ ልዩ ቦታ ላይ ሆናችሁ ይህንን ቃል እየሰማችሁት የምትመለከቱት መልእክቴ ለእናንተ ነው። በዚህ ዓመት 2018 ዓመት በዚህ በየካቲት ቀን 2 ዛሬ ዕለተ ሰኞ ይሄ መልእክት ወደ እናንተ ሳስተላለፍላችሁ ጥሪውን እንድትሰሙትም ይሁን። ወደ እግዚአብሔር ቅረቡ፣ ወደ እግዚአብሔር ተመለሱ። ወደ እግዚአብሔር ካልተመለሳችሁ፣ ወደ እግዚአብሔር ካልተጠጋችሁ ፈተና ብዙ ነው። አስቸጋሪ ነገሮች አሉ። ዋጋ የሚያስከፍሉ ነገሮች አሉ። ኢትዮጵያ እግዚአብሔርን የሚታወቅ እግዚአብሔርን የሚያውቃት ሀገር ናት። በኢትዮጵያ ውስጥ ያላችሁ በምድር ኢትዮጵያ የምትገኙ በየትኛውም ቦታ ላይ እግዚአብሔር ስልጣን ሰጥቷችሁ ያስቀመጧችሁ የኢትዮጵያ ባለስልጣናት፣ በልዩ ልዩ ቦታ ላይ የምትገኙ የሥራ ኃላፊነት ያለባችሁ፣ በልዩ ልዩ ቦታ ላይ ደግሞ ሆናችሁ እንድትሰሩ እንድትሰማሩ እድል የተሰጣችሁ እግዚአብሔር እድል የሰጣችሁ ሰዎች ይሄ መልእክት ለእናንተ ነው። እግዚአብሔርን ፈልጉ፣ ወደ እግዚአብሔር ቅረቡ። ክፋትን የሚሰሩት ታውት፣ መልካምን ስራ ቀጥሉ። ከጥሩ ስራ ጋር ወደፊት በርቱ። በእግዚአብሔር ፊት ጸልዩ፣ ተንበርከኩት። እግዚአብሔርን ከጸለያችሁ፣ በእግዚአብሔር ፊት ከሆናችሁ፣ እግዚአብሔርን አስቀድማችሁ ከወጣችሁና እግዚአብሔርን አስቀድማችሁ ከገባችሁ እግዚአብሔር ስኬታማ ያደርጋችኋል። ስኬት ማማ ላይ ትቆማላችሁ። ኢትዮጵያ ሀገሬ የምትለመለምበት የልምላሜ የምታድግበት የእድገት ጎዳና ትልቅ ስኬት ጎዳና ከፊት ለፊት አለ። ያንን ትልቅ ስኬት ጎዳና ለመድረስ ዛሬ ላይ ወደ እግዚአብሔር መቅረብ አለበት። የንስሐ ልብ ይኑራችሁ። እግዚአብሔርን የሚፈራ ልብ ይኑራችሁ። መልካም ነገር ለማድረግ ትጉ። እግዚአብሔርን ፊትን ለመፈለግ ወደኋላ አትበሉ። በዛ ደረጃ ላይ እናንተን ያስቀምጠው እግዚአብሔር ነው። እንድትሰራ የሥራ ድርሻ ላንተ የሰጠህ እግዚአብሔር ነው።
ያንን የሥራ ደረጃ የሰጠሽ ላንቺ እግዚአብሔር ነው። ስለዚህ ወደ እግዚአብሔር ቅረቢ፣ ጸልየሽ ጀምሪ። የየትኛውም ጉዳይ ለመስራት ስትነሳ ጸልይ። የየትኛውም ጉዳይ ለመስራት በምትሰለፍበት ጊዜ እግዚአብሔርን አስቀድም። እንደዛ ከሆነ እግዚአብሔር አምላክ የኢትዮጵያን ደረጃ ከፍ ያደርጋል። ጥቂት ጊዜያት ጠብቁ። ከጥቂት ጊዜያት በኋላ ምድረ ኢትዮጵያ በዓለም ላይ አሉ ከመባል ከትላላቅ ሀያል ሀገራት መካከል አንደኛና ፊተኛ የሚሆንበት መድረክ በቅርብ ጊዜ ነው። እግዚአብሔርን አስቀድማችሁ ውጡ። እግዚአብሔር ስኬታማ ያደርጋችኋል። በገጠራማም በከተማም እንዲሁም በልዩ ልዩ ቦታ ሆናችሁ እግዚአብሔር አምላክ በሰጠው አገልግሎት ዘርፍ ላይ የሰራችሁ ያላችሁት የመንግስት ሰራተኞች፣ የግል ሰራተኞች እግዚአብሔር እንዲባርካችሁ እግዚአብሔርን አስቀድሙ። እግዚአብሔርን ካስቀድማችሁ በእርግጠኝነት በቅርብ ዓመታት ውስጥ በኢትዮጵያ ውስጥ ልዩነትና ለውጥ እድገት በቅርብ ጊዜ ውስጥ ይሆናል። እርስ በርሳችንን መባላትን እናቁም። እርስ በርሳችንን መገፋፋት ይቁም። እግዚአብሔር አምላክ ለታላቅ ድልና ስኬት እንዲያበቃችሁ እግዚአብሔርን አስቀድማችሁ ጸልያችሁ ጀምሩ። ስኬታማና ውጤታማ ሆናችሁ ታመሰግናላችሁ። ቅርብ ዓመታት ውስጥ እግዚአብሔር የኢትዮጵያ ፏፏቴዎችን፣ የኢትዮጵያ ወንዞችን፣ የኢትዮጵያ ምድር በሙሉ ለምለም እንድትሆን ከዚህ በፊት ከነበረው በረከት የተሻለ በረከት ላይ የምንቆምበት ጊዜ በቅርብ ጊዜ ይሆናል። አሁን ካለንበት ደረጃ አልፈን በቅርብ ዓመታትና በቅርብ ጊዜያት ውስጥ ለብዙ ሀገራት ከዚህ ምድር ኢትዮጵያ እህል ተርፎ ወደ ውጭ ሀገራት ለብዙ ሰዎች ለብዙ ሀገራት የሚሰጥበት ጊዜ አይቆይም። እግዚአብሔር የኢትዮጵያ ከፍታን በቅርብ ጊዜ ውስጥ ከፍ ያደርጋል። የኢትዮጵያ ልጆች ሴቶችና ወንዶች በውጭ ዓለም በልዩ ልዩ ቦታ ላይ ትልልቅ ባለስልጣናት አሉ ከመባሉት ሀገራት መካከል በመካከላቸው ላይ ይሆናሉ። እግዚአብሔር አምላክ ኢትዮጵያውያንና ትውልዷን ይባርካል። ስለዚህ ሁላችሁም እግዚአብሔርን አስቀድማችሁ ጀምሩ። እግዚአብሔርን አስቀድማችሁ ስሩ። እግዚአብሔርን አስቀድማችሁ ውጡ። እግዚአብሔር አምላክ ስኬታማ ያደርጋችኋል። በጥቂት ዓመታት ውስጥ በማይቆይ በጥቂት ዓመታት ውስጥ የኢትዮጵያ ከፍታ በዓለም ሁሉ ላይ ይሰማል። መሰማት ብቻ አይደለም፣ ኢትዮጵያ በዓለም ላይ ያሉት ሰዎች እስከሚፈሩ የኢትዮጵያ ጠቢባን፣ የኢትዮጵያ አዋቂዎች፣ የኢትዮጵያ ልጆች ተብለን በዓለም መድረክ ላይ እስከምንፈራ ድረስ እግዚአብሔር አምላክ ታላላቅ ዝናና ስምን አሳልፎ ይሰጠናል። በጥበብ በእውቀትና በማስተዋል እግዚአብሔር ይሞላናል። ስለዚህ ወደ እግዚአብሔር እንቅረብ፣ እግዚአብሔር እንጸልይ፣ ወደ እግዚአብሔር እንቅረብ፣ እግዚአብሔር እናስቀድም። በዚያን ጊዜ ይሄ አይቆይም። ትውልደ ኢትዮጵያውያን፣ ይሄ ደግሞ ለእናንተ የምስራች ነው። ብዙ ከዓለም ሀገራት ኢትዮጵያውያንና ኢትዮጵያ ሀገርን ለማየት በቅርብ ዓመታት ውስጥ በቅርብ ጊዜያት ውስጥ ለማየት ለጉብኝት ኢትዮጵያ ከተማዎችን ለማየት የኢትዮጵያ ወንዞችን ለማየት የኢትዮጵያ ፏፏቴዎችን ለማየት ከዓለም ወደ ኢትዮጵያ የሚመጡ ሰዎች ቁጥራቸው ብዙ ይሆናል። በኢትዮጵያ ውስጥ የምታገለግሉ አገልጋዮች በቅርብ ዓመታት ውስጥ የኢትዮጵያ አገልጋዮች ተብላችሁ የምትፈልጉበት ጊዜና ዘመን እየመጣ ነው። በቅንነት አገልግሉ፣ በታማኝነት አገልግሉ። የመንግስት ስራ ላይ የተሰማራችሁ ሰዎች ከዛሬ ቀን ጀምራችሁ በእግዚአብሔር ፊት በታማኝነት ተንቀሳቀሱ። እግዚአብሔር አምላክ በትልቅ ከፍታና በትልቅ ማማ ላይ ያስቀምጣችኋል። ይህ ቃል በእናንተ ህይወት በእናንተ ዘመን ላይ የሚፈጸም ስለሚሆን ርቆ አይሄድም፣ በቅርብ ጊዜያት ውስጥ ይሆናል። ስለዚህ ሁላችሁም በእግዚአብሔር ፊት በቅንነት ተመላለሱ። ንስሐ ልባችሁ ላይ ሁሉ ጊዜ ይኖራችሁ። እግዚአብሔር መፍራት በልባችሁ ላይ ይኖር። ያኔ ሰማይ ወደ ምድር በረከትን ያዘንባል፣ ምድር ወደ ላይ በረከትን ታበቅላለች። የኢትዮጵያ ፍሬን የሚሰጡ ዛፎች ሁሉ የተባረከ ፍሬን ይሰጣሉ። የኢትዮጵያ እርሻዎች የተባረከ ፍሬን ይሰጣሉ። ጭንጋፋ አይሆንም፣ ሞት አይበዛም፣ ስደት አይበዛም፣ ጭንቀት አይበዛም፣ እርስ በርሳችን መባላት አይበዛም። ወደ እግዚአብሔር ከተመለስን እግዚአብሔርን ካስቀደምን በቤታችን በሕይወታችን በኑሯችንና በሀገራችን ላይ ምንም አይነት
ጭንቀት፣ ጭቆናና ተስፋ መቁረጥ፣ ለቅሶ አይኖርም። አንዲት የኢትዮጵያ እናት አታለቅስም። አንድም የኢትዮጵያ አባት አያለቅስም። ስለዚህ ለዚህ ሁሉ ምክንያት የሚሆነው ደግሞ እናንተ በእግዚአብሔር ፊት ስትሆኑ ነው። እግዚአብሔር እናንተ ስትፈልጉ ነው። እግዚአብሔር እናንተ ስታስቀድሙ ነው ይሄ የሚሆነው። ስለዚህ እግዚአብሔርን አስቀድሙ። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርካል። እግዚአብሔር አምላክ ኢትዮጵያንና ልጆቿን ይባርካል። እግዚአብሔር ኢትዮጵያንና መሪዎችን ይባርካል። በሄዳችሁበት ሁሉ ስኬታማ ትሆናላችሁ። እግዚአብሔርን አስቀድማችሁ ከወጣችሁ፣ እግዚአብሔርን ካወቃችሁ ምድረ ኢትዮጵያ ከበረከት ወደ በረከት ከክብር ወደ ክብር ከፍ የምትልበት ዘመን ከፊት ለፊት እየመጣ ነው። ብዙ ሰዎች አሁን ከኢትዮጵያ ወደ ውጪ ለመውጣት ፓስፖርት ነው የምጠየቀው። ከዚህ በኋላ ግን ከውጪ ወደ ኢትዮጵያ ቪዛ ታትሞላቸው ተፈልጎ ለጉብኝት የሚመጡ ህዝብ ቁጥር ብዙ ነው የሚሆነው። ለዚህ ሁሉ እናንተ እግዚአብሔርን ማወቅና ወደ እግዚአብሔር መቅረብ ያስፈልጋል። እናንተ እግዚአብሔርን መፈለግ ይጠብቅባችኋል። እግዚአብሔር አምላክ ኢትዮጵያንና ህዝቦቿን ይባርክ። እጅግ በጣም ወዳችኋለሁ። የእናንተ ወንድም ፕሮፌት ነኝ። ወዳችኋለሁ። መልካም ቆይታ። ሻሎም። ውድ ተመልካቾቻችንና አድማጮቻችን ለዛሬ ይዘን የመጣነው መልእክት ይህን ይመስል ነበር። በሌላ አዲስ ትንቢታዊ መልእክት እስክንገናኝ ድረስ መልካም ቆይታ። ሰላም ለእናንተ። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።